ከአዲስ ሚዲያ ኔትወርክ ኤሜን በቀጥታ ከሚተላለፍላችሁ የሰዓቱ ዜናዎች ጋር አብሬያችሁም ቆየው ኢየሩሳሌም ወሰኔለ ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። ወደ ቀዳሚ ዜናችን እናመራለን። በሀገር አቀፍና በከተማ ደረጃ የተደረጉ ህዝባዊ ውይይቶች የመንግስትን ህዝባዊነትና የህዝብን ጥያቄ አድማጭነት ብሎም መፍትሄ ሰጭነት በውል ያሳየ መሆኑን በብልጽግና ፓርቲ የአዲስ አበባ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ተናገሩ። መንግስት በህዝባዊ ውይይቶቹ ላይ የተነሱ የመልካም አስተዳደሮች ውስንነቶችን ለመቅረፍ ዛሬም እንደ ትናንቱ ይተጋል ያሉት አቶ ሞገስ ህዝብና መንግስትን የሚያቀራርቡ መሰል መድረኮች በቀጣይም ተጠናክረው ይቀጥላሉ ብለዋል። ተመስገን ይመር ህዝብ ጠየቀ፣ መንግስትም የህዝብን ጥያቄ በማድመጥ ምላሽን ሰጠ። በመካከላቸውም በመነጋገርና በተግባቦት ለሀገር ሁለንተናዊ እድገት የመስራት ውጤት እውን ሆነ። ይህ ከሰሞኑ መንግስት ከህዝቡ ጋር ያደረጋቸው ህዝባዊ ውይይቶች መገለጫ ነው። በአዲስ አበባ ከተማ ደረጃም ከክፍለ ከተማ እስከ ብሎክ አደረጃጀት የፌዴራልና የከተማ አስተዳደሩ ከፍተኛ አመራሮች በተገኙበት ህዝባዊ ውይይቶች ተደርገዋል። ከኤሜን ጋር ቆይታን ያደረጉት በብልጽግና ፓርቲ የአዲስ አበባ ከተማ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ መድረኩ የመንግስት ህዝባዊ እና የህዝብን ጥያቄ አድማጭነት ብሎም መፍትሄ አመላካችነት በውል ያሳየ ነው ብለዋል። ህዝቡን ያደምጥንበት ነው። ህዝቡስ ከፍተኛ የሆነ የሐሳብ ብስለት፣ የሚዛናዊ ነገሮችን የማንሳት የተሰሩ ስራዎችን ቆጥሮ አንድ በአንድ የመግለጽ የማስረዳት የተሰራውን ስራ ደግሞ ባለቤት የመሆን ደስተኛ የመሆን ተጠቃሚ የመሆን ያንን የማረጋገጥ ባለቤት የመሆኑን ጉዳዮችን ተመልክተናል። በህዝባዊ መድረኮቹ በመዲናው የተሰሩ ስራዎች በአገር ደረጃም በተያዙ ግቦች ዙሪያ ግንዛቤና የጋራ መግባባት የተፈጠረበት ነው ያሉት አቶ ሞገስ በተግባቦት ለሀገራዊ ስኬት ለመትጋት የሚያስችልም ነው ብለዋል። ህዝቡ አንደኛ ትረስት መፍጠር ችሏል። ከተማ አስተዳደሩ ላይ፣ መንግስት ላይ፣ ገዢው ፓርቲ ላይ ትረስት ፈጥሯል። እኔ ማነሳው እንደ ህዝብ የምናነሳው ጥያቄ ይደመጣል፣ መልስ ያገኛል። ለቀጣይ ጊዜም እንደዛ ጉዳዮችን ብናነሳ መልስ ልናገኝ እንችላለን የሚል ከፍተኛ መተማመን ፈጥሯል። እምነትም አሳድሯል። የጎደለውንም ደግሞ በምክንያት ስላቀረብን አንስቷል። ከኛ እይታ የራቀውን ዋናው ተገልጋዩ ህዝቡ ስለሆነ ጥቅሙንም ያጣጥመው ፍላጎቱንም የሚናገረው ህዝቡ ስለሆነ ከሱ ተነስቶ ደግሞ ይጎላል ያለውን ደግሞ አይ እነዚህም ብለናል እዚህ ጋር በዚህ መንገድ ይቀራቸዋል ያለውን ደግሞ አንስቷል። ይሄ በመሆኑ በህዝቡና በአስተዳደሩ በህዝቡና በመንግስት በህዝቡና በገዢው ፓርቲ ጥሩ ተግባቦት የፈጠረ የሄደበት ሁኔታ አለ። የአዲስ አበባ ከተማ ሁለንተናዊ ለውጥ በህዝብ ትብብርና በመንግስት ትጋቱን የሆነ ነው ያሉም ሲሆን አሁን ላይ የሚታዩ ልማቶች ህዝብ ከመንግስት ጎን እንዲሰለፍ ያደረጉ ልማቶቹ ይሰፉ ዘንድም ፍላጎትን የፈጠረ ነው ብለዋል። ከዚህ ቤት ወቀሳ ነው ይደርስ የነበረው። እንዴት ትንሽዬ ተንጋዶ የነበረ በትንሽዬ መቃን ቆሞ የነበሩ እንትኖች ታሪክ ነው ቅርስ ነው እንዳይነካ ብሎ ያችን ድህነቱንም አስጠብቆ የነበሩ አካባቢዎች ያንን ለመቀየር ፈታኝ ነው የነበሩት። እነሱን ሂደቶች ተሻግረን ሰርተን እንደምንቀይር የተለወጡ ነገሮችን በማየት መልካም ነገሮችን በማየት አሁን አካባቢዎች ላይ ከፍተኛ ፍላጎት ፈጥሯል። ስለዚህ ያንን አሁን ከተማ ውስጥ እየተፈጠረ ባለው መደጋገፍና አብሮ የመስራት ሁኔታ ጠንክረን መሄድ ከቻል በአጭር ጊዜ አዲስ አበባችን ወደ አሰብና ወደ አለምነው ትልቅ ራዕይ መድረስ የምትችል ይመስለኛል። ህዝቡም ያረጋገጠው ይሄንን ነው በመድረኩ ማለት ይችላል። መንግስት በህዝባዊ ውይይቶች የተነሱ የመልካም አስተዳደር ውስንነቶችን ለመቅረፍ ዛሬም እንድትላንቱ ይተጋል ያሉት አቶ ሞገስ ህዝብና መንግስትን የሚያቀራርቡ መሰል መድረኮች በቀጣይም ተጠናክረው ይቀጥላሉ ብለዋል። ከህዝቡ ጋር የምናደርጋቸው መድረኮች በቀጣይነትም ተጠናክሮ የሚቀጥሉ ናቸው። ምንም ጥርጥር የለውም። አንደኛ የከተማው ምክር ቤት የመረጧቸው ምክር ቤት አባላትም ወደ መረጧቸው ህብረተሰብ ክፍል ሄደው ህብረተሰቡ ጋር እየተወያዩ ከሚያገኙት ግብአት ተነስቶ አስፈጻሚ አካልን በቀጥታ ጥያቄ የሚያቀርቡበት ሁኔታ አለ። የተጠናክሮ ይቀጥላል። እኛም እንደ አስፈጻሚ አካል ህዝቡ ጋር ምን አለ፣ ህዝቡም እንዴት ያየዋል ሳንቆይ ረጅም ጊዜ ሳንወስድ፣ ምክንያቱም አሁን በመናረጋቸው ከፍተኛ የሆነ የልማት እንቅስቃሴና ፍጥነት ሁኔታ ፈጣን ነው። እንቅስቃሴያችን ፈጣን ነው። ለውጡ ፈጣን ነው። በዚህ ሂደት ውስጥ
በየወቅቱ ህዝቡን ማሳተፍ መቻል በጣም ኢምፖርታንት ነው ማለት ነው። ምክክርን መርህ አድርጎ የጋራ ግብና ራዕይ ነድፎ በሁለንተናዊ መልኩ ገናና ሀገርን ማድረግ የመንግስት የቀጣይ ትኩረት አቅጣጫ እንደሚሆንም ተገልጿል። በተያዘው በጀት ዓመት ሁሉም የአዲስ አበባ ከተማ ነዋሪዎች የዲጂታል መታወቂያ ተጠቃሚ እንዲሆኑ እየተሰራ መሆኑን የአዲስ አበባ ከተማ ስራ አስኪያጅ ጽሕፈት ቤት አስታወቀ። ባለፈው ዓመት 6 ሚሊዮን ለሚደርሱ ነዋሪዎች የዲጂታል መታወቂያ የመስጠት ተግባር የተከናወነ ሲሆን በዚህ በጀት ዓመት 4 ወራት ደግሞ ከ1.2 ሚሊዮን በላይ ነዋሪዎች የዲጂታል መታወቂያ እንዲያገኙ መደረጉ ተመላክቷል። ሪፖርተራችን ዘናሽ ሞዲ ዝርዝሩን ይዛለች። አዲስ አበባ ከተማ ስማርት ሲቲ እንድትሆን እየተከናወኑ ከሚገኙ ተግባራት መካከል የአገልግሎት አሰጣጥ ቀልጣፋና ለተገልጋዮች ምቹ ማድረግ አንዱ መሆኑ ይታወቃል። ለዚህም የዲጂታል መታወቂያ ለነዋሪው ተደራሽ ለማድረግ ከባለፉት 3 ዓመታት ጀምሮ የከተማ አስተዳደሩ ትኩረት ሰጥቶ እየሰራ ይገኛል። ይህን አስመልክቶ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ በኤኤምኤን 247 ስቱዲዮ ተገኝተው በሰጡት ማብራሪያ በተያዘው በጀት ዓመት ሁሉም የአዲስ አበባ ከተማ ነዋሪዎች የዲጂታል መታወቂያ ተጠቃሚ የማድረግ ተግባር ትኩረት ተሰጥቶት እየተሰራ ስለመሆኑ ገልጸዋል። 6 ሚሊዮን አካባቢ የሚሆነው ተመዝጋቢ አምና ነው የፋይዳ መታወቂያ እንዲያገኝ ያደረግነው። በዚህም ዓመት ደግሞ ሙሉ ለሙሉ እናጠናቃለን ብለን በጀመርነው ስራ ባለፉት 4 ወር ከግማሽ በሚጠጋ ጊዜ ውስጥ በሰራነው ስራ ደግሞ ኦልሞስት ወደ 1 ሚሊዮን 260 ሺህ አካባቢ የሚሆኑ ነዋሪዎችን የዲጂታል ፋይዳ ምዝገባ አገልግሎት እንዲያገኙ አድርገናል። አጠቃላይ ከቨሬጁን በምናይበት ጊዜ አሁን ያለው የአዲስ አበባ ወደ 7 ሚሊዮን 260 ሺህ አካባቢ ደርሰናል። እንግዲህ በዚህ ዓመት 100% እናደርሳለን። አዲስ አበባ መጥቶ አገልግሎት የሚፈልግ ሰው ወይም ደግሞ በአዲስ አበባ ውስጥ የሚኖረውን ሰው ሙሉ 100% የዚህ ዲጂታል አይዲ እንዲያገኝ ለማድረግ እንቅስቃሴ ጀምረናል። የዲጂታል መታወቂያ ለከተማዋ ነዋሪዎች ያለውን ተደራሽነት እያሳደጉ መሆኑን የገለጹት ስራ አስኪያጁ በተለይ አገልግሎት ሰጪ ተቋማት ግልጽና ተጠያቂነት ያለው አገልግሎት ለነዋሪዎች እንዲሰጡ የሚያስችል ስለመሆኑም አብራርተዋል። ሰዎች ለአገልግሎት ወደሚፈልጉበት ቦታ ሳይመጡ ባሉበት ቦታ ሆነው አገልግሎት ማግኘት እንዲችሉ ማድረግ አለብን። ወደ አገልግሎት ማዕከላቶቻችን በሚመጡበት ጊዜ በወረቀት ላይ ዲፔንድ ያደረገውን አገልግሎታችን ወደ ዲጂታል ትራንስፈር እናደርገዋለን በምንልበት ጊዜ የሰዎችን ማንነት በአግባቡ ቬሪፋይ የምናደርግበት ሴኪዩርድ ከሆነ ሶርስ ማንነታቸውን አይደንቲፋይ የምናደርግበትን ስርዓት መዘርጋት አለብን ብለን የጀመርነው ስራ አንዱ መሰረት የሚጥልን አድርገን ወስደን ነው እየሰራን ያለነው። ብዙ ተገልጋይ በመዛባቸው ተቋማቶቻችን የሚሰጡ አገልግሎቶችም እንደዚሁ የፋይዳ መታወቂያን እንደ ሪኳየርመንት አድርገን ወስደን እየሰራን ያለነው። የልጆች የትምህርት ቤት ምዝገባና ኢንሮልመንትንም ጭምር አስገዳጅ ማድረጋችን ብቻ ባለፈው ክረምት ብቻ ከ850 ሺህ በላይ በትምህርት ላይ ያሉ ተማሪዎችን መዝግበን ወደዚህ ስርዓት ማስገባት ችለናል። ብሔራዊ ባንክ አገልግሎት አሰጣጡን ከዲጂታል መታወቂያ ጋር ያስተሳሰረ ስለመሆኑ የገለጹት ዋና ስራ አስኪያጁ ይህም ደንበኛን በአግባቡ ለማወቅና አገልግሎቱ ዘመናዊ እንዲሆን ሚናው የላቀ ነው ብለዋል። ብሔራዊ ባንክ ያወጣው ህግ ሁሉም የፋይናንስ ተቋማት አዲስ አካውንት የሚከፍቱም የዲጂታል መታወቂያ እንደ ሪኳየርመንት እንዲጠይቁ ከዚህ በፊት አካውንት የከፈቱ ዜጎቻችንም ጭምር ደግሞ ዲጂታል አይዲያቸውን ወይም ደግሞ የፋይዳ መታወቂያቸውን ከአካውንቶቻቸው ጋር እንዲያሳስሩ አስገዳጅ መመሪያ ወጥቷል። ይሄ ምን ያደርጋል? ሰዎች ለምሳሌ 2 ማንነት ይዘው በተለያየ ቦታ አካውንት የከፈቱ ካሉ በተለያዩ ባንክ አካውንታቸውን ከፍተው ደግሞ የተለያየ መረጃ ኖሯቸው ኮንሶሌት ማድረግ የሚያስፈልግ ከሆነ ያንን ማረጋገጥ ያስችላል። በቀጣይነት ከፋይናንሻል ኢንክሉዥን አንፃር አንደኛው ኖው ዩር ከስተመር ነው፣ ደንበኛህን እወቅ ነው። ላልታወቀ ደንበኛ ትረስት ለማይደረግ ደንበኛ የፋይናንስ አቅርቦት ወይም የፋይናንስ ተደራሽነትን ማረጋገጥ አይቻልም። ከዛ አንፃር ያለውን ትልቅ ለውጥ ያመጣል ብለን ነው የምናስበው። ዲጂታላይዜሽን ተሞክሮ ከተለያዩ የዓለም ሀገራት የተወሰደ ሲሆን ይህም እንደ ሀገር ዘመናዊ አገልግሎትን ከማሳደግ ባለፈ ለሀገር ሁለንተናዊ እድገት ያለው ጠቀሜታ የጎላ ስለመሆኑም ኢንጂነር ወንድሙ ሴታ አስገንዝበዋል። የፋይዳ ዲጂታል መታወቂያ አገልግሎትን በማቀላጠፍ ጊዜና ጉልበትን እየቆጠበ ነው ሲሉ የተለያዩ ተቋማት ተገልጋዮች ተናገሩ። ሪፖርተራችን ቤተልሔም አየነው በተለያዩ ተቋማት ተገኝታ ያዘጋጀችውን ዘገባ ተከታትለን እንመለስ። ፋይዳ ዲጂታል መታወቂያ ዲጂታል ኢትዮጵያን እውን ከማድረግ አንጻር ከፍተኛ አስተዋጽኦ እያበረከተ ይገኛል። በተለይ አንድ ሰው አንድ ማንነት ብቻ ሊኖረው ይገባል በሚል ከዚህ ቀደም እንግዲህ ሰዎች የተለያዩ የሐሰት መረጃ የያዙ መታወቂያዎችን በመያዝ ይፈጠሩ የነበሩ ማጭበርበሮችን፣ ብልሹ አሰራሮችን ከማስቀረት አንጻርም የራሱን አስተዋጽኦ እያበረከተ ነው። ዜጎች መታወቂያቸውን በመያዝ የተለያዩ ተቋማት ላይ አገልግሎት እንዲያገኙ ከማድረግ አንጻር እንዲሁም ደግሞ ተቋማትን ከማስተሳሰርም አንጻር ፋይዳው የጎላ ነው። ዛሬ እንግዲህ የተለያዩ ተቋማት ላይ እየተዘዋወርን በፋይዳ መታወቂያ
አገልግሎት አሰጣጡ ምን ይመስላል፣ ከተገልጋዮች አንጻር አገልግሎት ከሚሰጡትም አንጻር የሚለውን እንመለከታለን። አሁን የምንገኘው በገቢዎች ሚኒስቴር ነው። አገልግሎቱ ምን ይመስላል የሚለውን ደግሞ ተገልጋዮች አገልግሎት የሚያገኙበት ስፍራ ላይ ነን። ወደ ውስጥ ገብተን ደግሞ አገልግሎቱን ቅኝት እናደርጋለን። እንዴት ዋላችሁ? ደህና ናችሁ? እንዴት ነሽ? ስራ እንዴት ነው? ቆንጆ ነው ይመስገን። እሺ ቤዛዊት እባላለሁ። በገቢዎች ሚኒስቴር የታክስ ምዝገባ አገልግሎት ኦፊሰር ነኝ። በፊት ላይ የሚሰጠው እያንዳንዱ ተገልጋይ ወይም ደግሞ ቲን ነምበር ፈላጊው በአሻራ ነበረ እና ደግሞ እንዲሁም ደግሞ በወር ውስጥ ነበር እየተቀበለ የነበረው ቲን ነምበሩ። አሁን ላይ ግን በፋይዳ ቁጥር በፋይዳ ልዩ ቁጥር ቲን ነምበር እየሰጠን ይገኛል። ስለዚህ ጊዜን ከመቆጠብ አንጻር ምን አይነት አስተዋጽኦ እያበረከተ? ለእኛም ቢሆን ለተገልጋዮችም ቢሆን በፋይዳ ልዩ ቁጥር መጠቀማችን ስራችንን ቀላል እንዲሆን አድርገውልናል። ከዛ በተጨማሪ ደግሞ ቲን ነምበር እንዳላቸው እየረሱ በተደጋጋሚ ቲን ነምበር ያወጡ ነበረ ተገልጋዮቻችን እና ይሄን ድግግሞሽም እንዳይኖር አድርገውልናል ፋይዳ። ስለዚህ ማንኛውም ሰው መጥቶ እዚህ አገልግሎት ለማግኘት የፋይዳ ዲጂታል መታወቂያውን ከያዘ በቂ ነው። ሌላ የሚጠየቀው ነገር የለም። ዛሬ የመጣሁት ፐርሰናል ቲን ነምበር ለማውጣት ነው። አሁን ሁሉም የውጭ ዜጋ ቲን ነምበር እንዲያወጡ ስለታዘዝን ለዛኛ ድርጅት ሰራተኞች ሁሉም እንዲያወጡ ለዛ ነው እዚህ የመጣሁት። እሱን ለማውጣት ነው የመጣሁት። አዎ ፋይዳ ያው በፊት ቢሆን ያው ፐርሰናል ቲን ነምበር ስናወጣ ባለቤቱ ራሱ ፐርሰናል መጥቶ አሻራ ይሰጣል። አሁን ግን ዲጂታል አይዲ ስላለው እሱን በመጠቀም ከሱ ላይ ነው የሚወስዱትና ከኛ የሚጠበቀው የዲጂታል አይዲውን ብቻ ማምጣት ነው። ስለዚህ አንዴ ብቻ ነው ዲጂታል ለማውጣት ነው የሚመጡት እንጂ ቲን ነምበር ለማውጣት ግዴታ ራሱ መምጣት ግዴታ የለበትም። ዲጂታል አይዲም ብዙ ቦታ እንጠቀምበታለን። ብቻ አሪፍ ነው። የመጣሁበት ክሊራንስ ለማስጨረስ ነው የመጣሁት። ክሊራንስ አገልግሎት ለመስጠት ደግሞ ወረፋ ጠብቄ የተገለገልኩ ይገኛል። ፋይዳ መታወቂያ አው ግዴታ ተጠቀምበታለሁ። በሄድኩበት እዚህ ብቻ ሳይሆን ባንክም ቢሄድም ቴሌም ማንኛው ነገር የፋይዳ ደግሞ አድቫንቴጁ ሙሉ ኢንፎርሜሽን ስላለ በቀላሉ ለከስተመር ጊዜ ይቆጥባል። ለሰራተኞች ደግሞ በቀላሉ የኛ ዳታ ያገኛሉ። ስለዚህ ቆንጆ ነው። ፋይዳ መታወቂያ ብንጠቀምበት አሪፍ ብዬ አስባለሁ። ፋይዳ መታወቂያ ማንኛው ዜጋ ቢያወጣ ተጠቃሚ ነው። ምክንያቱም ጊዜም ጉልበትም ይቀንስለታል። ዳታ በቀላሉ ይገኛል። ስለዚህ ሁላችን ፋይዳ መታወቂያ ብንይዝ ተመራጭ ነው ብዬ አስባለሁ። ፋይዳን ከቲን ነምበር ጋር እያስተሳሰርን እንገኛለን። ግን በአሁኑ ሰዓት ኦንላይን ላይ ግብር ከፋዩ ራሱ እያጣን ብር እያመጣ ባለበት ታይም ላይ እኛ መስሪያ ቤት ደግሞ የኮንፈርም ማድረግ ስራ ነው የሚሰራው። ኮንፈርሜሽን እያደረገ ፋይዳን ኦንላይን ላይ ማለት ቦርድ ላይ የፋይዳ አድራሻን በጎግል ማንኛውም ግብር ከፋይ በያዘው እጁ መሰረት በእጁ ላይ ባለው ስልክ አጣምሮ ይመጣል፣ ኮንፈርም አድርጎ ይመጣል። አድራሻውን ደግሞ በየቦርዱ ለጥፈናል። ፋይዳ ቁጥር ድሮ እኛ አሁን አሻራ ራሳችን ነበር የምናነሳው። አሻራ አንስተን ፎቶ አንስተን ነበር ቲን አገልግሎት የምንሰጠው። አሁን ግን የገቢዎች ሚኒስቴር ከፋይዳ ብሔራዊ መታወቂያ ድርጅት ጋር በመተባበር የፋይዳ መረጃ ወደኛ ወደ ገቢዎች ሚኒስቴር ዳታቤዝ በማስገባት በመሳብ ማለት ነው። በሱ ነው አሻራ ቲን የምንሰጠው ያለ ነው። አዳዲስ ቲኖችን ቀድሞ የነበሩ ቲኖችን ደግሞ ሳይተሳሰር የትኛውም አይነት ክሊራንስ መስጠት ስለቆመ ለሱም ተመሳሳይ መሆኑን አሻራ ከዚህ በፊት የወሰዱት የተነሱትና አሁን ከፋይዳው ጋር ያለው ፎቶና አሻራ እያቀናጀን እያስተናገድን ነው። ተመልካቾቻችን በዛሬ ቅኝታችን ፋይዳ ዲጂታል መታወቂያን በመጠቀም ተገልጋዮች አገልግሎትን ባጠረ ጊዜ እንዲያገኙ እንዲሁም ለአገልግሎት ሰጪዎችም የተሻለ የተሳለጠ አገልግሎት ለመስጠት እንዳስቻላቸው በቅኝታችን ለመመልከት ችለናል። በአዲስ አበባ የተከናወነ የሚገኘው የኮደርስ ስልጠና የአዲሱን ትውልድ በዲጂታል ኢኮኖሚ ውስጥ ያለውን ድርሻ የሚያሳድግ ብሎም ለሀገራችንም በዲጂታል ቴክኖሎጂ ትራንስፎርሜሽን ኦን ማድረግ የሚያስችል መሆኑ ተገለጸ። ሪፖርተራችን ታምሩ ደምሴ የ5 ሚሊዮን ኮደርስ ስልጠና ወስደው የተለያየ የፈጠራ ስራዎችን እያከናወኑ ከሚገኙ ወጣቶች ጋር ቆይታ አድርጎ ተከታዩን አሰናድቷል።
ኢትዮጵያ በቴክኖሎጂው ዘርፍ የሚጠበቁባትን የቤት ስራዎች ቀድማ በጥራትና በብቃት በመከወን ዓለም ዛሬ ላይ የደረሰባቸውን የዲጂታል ዘመን ትሩፋቶች ተቋዳሽ መሆን ከጀመረች ሰነባብታለች። እንደ ሀገር በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተጀመረው የ5 ሚሊዮን ኮደርስ ኢኒሼቲቭ ሚሊዮኖች ቴክኖሎጂን በሩቅ ከመመልከት ወጥተው እንዲጠቀሙበት ማድረግ እያስቻለም ነው። ይህን ለማስቀጠልና በከተማችን በዲጂታል ዘርፍ በፈጠራ ስራ ክህሎት ያዳበሩ ብቁና ተወዳዳሪ ዜጎችን በማፍራት በዲጂታል ኢኮኖሚ ግንባታ በርካቶች ተጠቃሚ እየሆኑ ይገኛሉ። በዚህም የአይሉክ ቴክ ቡድን አባላት ተጠቃሾች ናቸው። የዛሬው የአይሉክ ቴክ ቡድን መስራች ሶስቱ የቀድሞ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች ሲሆኑ በከተማዋ እየተሰጠ የሚገኘውን የኢትዮ ኮደር ስልጠና በመውሰድ ዛሬ ላይ ስራን ከመጠበቅ ወጥተው ስራ ፈጣሪዎች ሆነዋል። በዚህም ስልጠናው ትልቅ አቅም እንደሆናቸው ይናገራሉ። ፋንዳሜንታል ፕሮግራሚንግን በደንብ አንደርስታንድ ሳታደርግ ምንም አይነት ሲስተም መስራት አይችልም። ስለዚህ መጀመሪያ ይህን ኮርስ ከወሰድን በኋላ በራሳችን አስፍተነዋል። ለዚህ ለስታርታፑ እሱ ነው ዋናው ሀሳብ መነሻ ማለት ነው። ከዚህ በፊት የሆነ ለመቀጠር ምናምን ነገር ነበር የምናስበው። የቡድኑ አባላት ይህን መሰል ስልጠና ባይወስዱ ዛሬ ላይ ለደረሱበት ደረጃ መድረስ አስቸጋሪ እንደሆነ ያነሳሉ። ኢኒሼቲቭ ራሱ መጀመሩ እኛ ፕሮጀክት ይህን እንድንሰራ አግዞናል። ከዚህ እንትን ብለን ከዛ ሌሎች ፕሮጀክቶችን አሁን ከመንግስት አሁን በተለያዩ ፕሮጀክቶች ድጋፍ ያደርግልናል። ስለዚህ እነሱን ለመስራት ራሱ እንደዚህ ሀሳቡ አይኖረንም ነበርኛ። የአይሉክ ቴክ ቡድን ዛሬ ላይ የተለያዩ ሶፍትዌሮች ፈጣሪ ሲሆኑ ስልጠናን ሲወስዱበት የነበረው የኢትዮ ኮደር ስልጠናን የሚያግዝ ሶፍትዌር በማልማት የመጀመሪያ ስራቸውን ሀ ብለው ጀምረዋል። ኢትዮ ኮደርስ ማኔጅመንት ሲስተም ነው የሚባለው። የሚሰራው ለሁለት እንክፈለውና ነው የሚሰራው ማለት ነው። አንደኛ ከሰርቲፊኬሽን ምዝገባ አንጻር ነው። አንደኛው ደግሞ ከግንዛቤ ሲፈጥሩ ምን ያክል በእውነታ ግንዛቤ ፈጥረዋል ለሰዎቹ የሚለውን ነው የሚይዘው ማለት ነው። አሁን ከአዲስ አበባ ጀምረናል። ሲስተሙ ከፍ ብናደርገው እንደ ሀገር መስራት የሚችል ነው። የሀገር መረጃ ኦርጋናይዝ ኦርጋናይዜሽን ነው። አሁን ኮሚኒቲው ምንድነው ለምሳሌ 4ቱን ሰርቲፊኬት የያዘ ሰው ስጡኝ፣ ይህን ያክል ሰው ስጡኝ ቢባል ከየትም ልታመጣ አይችልም። ሰዎችን ጠርተህ ወይ ሶሻል ሚዲያ ላይ ያስተዋወቀ ነው። እዚህ ጋር ግን ምን አለ ኢሜይላቸው አለ። ስለዚህ ባንዴ 4ቱን ብቻ የመረጡ የወሰዱ ብለህ በቃ ባንድ ክሊክ ብቻ ኢሜይል ትልክላቸዋለህ። ስልካቸውም ስላለ በኤስኤምኤስ ልክላቸው እነሱን ኮንታክት ማድረግ ይቻላል ማለት ነው። በከተማዋ የአይሉክ ቴክ ቡድን መሰል በርካታ ኮደርሶችን እያፈራ እንደሚገኝ የነገሩን አዲስ አበባ ከተማ የኢኖቬሽንና ቴክኖሎጂ ልማት ቢሮ ኃላፊ አቶ አዋሌ መሐመድ በዚህ የኤአይ ዘመን ከቤተ ተመልካችነት ተላቀን በተለይም ወጣቱ ተጠቃሚ የሚሆንበትን እድል መፍጠር መጀመሩን ገልጸዋል። ወጣቱ በተለይ ተጠቃሚ ብቻ ሳይሆን አልሚ የሚያለማበት ሶፍትዌሮችን የሚያለማበት ለሌላው ዓለም ደግሞ ክፍት ራሱን አድርጎ የዓለም ንግድ ውስጥ ገብቶ ያንን ተጠቅሞ ብዙ ስራዎችን እንዲሰራ ነው ከኮዲንግ ጋር። ከዚህ ቀደም መነሻ ካፒታል እጦት ምክንያት በጥቂት ባለሀብቶች ብቻ ተይዞ የነበረው ዘርፉ ከ2 ዓመታት ወዲህ መንግስት ባመቻቸው እድል በመጠቀም በነጻ ስልጠናዎችን መስጠት መቻሉ ወጣቱ ትውልድ ከቅጥረኝነት እየተላቀቀ እንደሚገኝም አብራርተዋል። ጥቂት ድርጅቶች በሞኖፖሊ ተይዞ ባለሀብቶች ይዟቸው ልጆችን ቀጥሮ የሚያሰሩበት ሁኔታ ነበር እንደ አዲስ አበባ የነበረው። አሁን ግን ላለፉት 2 ዓመታት የታየው ምንድነው? ወጣቶች ትንሽ ለምን መነሻ ካፒታል ስለማይኖራቸው በፊት አይደፍሩም ነበር። ደግሞ ይህንን ስልጠና ለመሰልጠን ለአብነት ያህል ከሚሰለጥኑት ኤአይን ለመሰልጠን አሁን ከተፈለገ $3000 ነው የሚጠይቅ። ወጣቱ በነፃ እንዲጠቀም በጣም ትልቅ እድል ነው። በጣም ትልቅ እድል ግንዛቤው ሲኖር ጊዜ ደግሞ መሰረት ነው የተገነባው ማለት ነው። ሀገራችን በቴክኖሎጂ ትራንስፎርሜሽን ማሳደግ የቴክኖሎጂ ትራንስፎርሜሽንን ለማሳደግ ይረዳናል ማለት ነው። በዘርፉ ለፈጠራ ምቹ ሁኔታዎችን መፍጠር፣ ወጣቱ ትውልድ በዲጂታል ኢኮኖሚ ውስጥ ተሳታፊና ተጠቃሚ ማድረግ እንዲሁም ዘርፉን እንደ አንድ አዲስ የስራ ዕድል አማራጭ ማድረግ የሚያስችሉ ተግባራት ልዩ ትኩረት ተሰጥቷቸው እየተከናወኑ እንደሚገኝም ለመመልከት ተችሏል። ሚዲያችን በከተማችን አለ የሚባል በይዘቱና በፕሮግራሞቹ ህዝብና መንግስትን እያገናኘ ያለ ሚዲያ ነው። አዲስ ሚዲያ ኔትወርክ ለአዲስ ነገር በመትጋቱ በጣም ከልብ አመሰግናለሁ። ዛሬ ትልቅ ብስራትን ነው እንግዲህ የምናበስረው። ላለፉት 20 ዓመታት አፈኘ ይዤው የነበርኩት ድርሰት ሁሌ ከተማዋን እድገትን የሚመጥን ኮንተንት ማፍራት አለብን ብለን መጀመሪያ በሚባል ደረጃ ከ90% በላይ ውጭ ላይ የሚቀረስ በድርጊት የተሞላ ተከታታይ የቴሌቪዥን ድራማ በይፋ ልናበስር ዛሬ ተገናኝተናል።
ፊልሙ በአንጋፋ እና ታዋቂ ተዋናዮች የሚታጀብ ሲሆን ይህንን ሾው የተለየ የሚያደርገው ተዋናዮቹን በህዝብ ፊት ነው የምንመርጣቸው። በውብ አዲስ የሚሳተፉ ተዋናዮችን የምንመርጥበት የትወና ውድድር ዋና ዓላማው አዳዲስ ታለንትን ማሰስና ይህንን አዳዲስ ታለንት ደግሞ ፕሮሞት ማድረግ። እናሰለጥናለን፣ እናስተምራለን፣ እናወዳድራለን፣ ለአሸናፊዎቹ እንሸልማለን። ከዛ በኋላ ፊልሙ ላይ ካስት ይደረጋል። ከአዲስ ሚዲያ ኔትወርክ ኤሜን በቀጥታ የሚተላለፍላችሁን ዜና አዲስን ነው በመከታተል ላይ ያላችሁት ተመልካቾቻችን። ከኛ ጋር ስለሆናችሁ እናመሰግናለን። ዜናዎቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። የሸማቾች ህብረት ስራ ማህበራት ከሪፎርም ወዲህ የዘረጉት ዘመናዊና ቀልጣፋ አሰራሮች የሚበረታቱ መሆናቸውን በአዲስ አበባ ምክር ቤት የንግድ ኢንዱስትሪና ቱሪዝም ጉዳዮች ቋሚ ኮሚቴ አስታወቀ። ቋሚ ኮሚቴው የተለያዩ የሸማቾች ህብረት ስራ ሱቆች ላይ ምልከታ አድርጓል። ዝናሽ ሞዲ በአዲስ አበባ ከተማ የሚገኙ የሸማቾች ህብረት ስራ ማህበራት አገልግሎት አሰጣጣቸውን እንዲያዘምኑ ባለፉት 2 ዓመታት የሪፎርም ስራ መከናወኑ ይታወሳል። በዚህም ቁጥራቸው ከፍተኛ የሆኑ የህብረት ስራ ማህበራት አገልግሎት አሰጣጣቸውን ማዘመን ላይ ይገኛሉ። የአዲስ አበባ ምክር ቤት የንግድ ኢንዱስትሪና ቱሪዝም ቋሚ ኮሚቴ አባላትም አገልግሎት አሰጣጣቸውን ማዘመን የጀመሩ የሸማቾች ህብረት ስራ ማህበራትን ምልከታ አድርጓል። የቋሚ ኮሚቴው አባላት ባደረጉት ቅኝት በህብረት ስራ ማህበራቱ ላይ በተከናወነ የሪፎርም ስራ አሰራራቸውን በማዘመን ረገድ አበረታች ውጤት አስመዝግበዋል ብለዋል። ከዚህ በፊት ስለ ህብረት ስራ ሸማቾች ህብረት ስራ ማህበራት የምናየው የምንሰማው የነበርነው ነገር የለወጠ ሪፎርሙ በተግባር መሬት ላይ የወረደ መሆኑ ያየንበት ነው። ሱፐርማርኬት ዘመናዊ ሆኖ ዳቦ ቤት፣ ዳቦ መጋገሪያ ቤት፣ እነዚህ የመሳሰሉ ነገሮች የህብረተሰቡን የገበያ የኑሮ ውድነትን ለማሻሻል መንግስት ከሚሰራቸው ስራዎች አንዱ ይሄ ነው። ምግብ ጥራት ያላቸው እቃዎች እና የንጽህና መጠበቂያዎችም ጭምር ለአገልግሎት እየቀረቡለት መሆኑን አይተናል። አሰራራቸውን አይተናል። ሲስተሞችን አይተናል። በጣም የዘመኑ ካሜራ ሁሉ መግጠም ደረጃ ድረስ መድረስን ሁሉ አይተናል። እዛ በሚቀጥለው ጊዜ ደግሞ ህብረተሰቡስ የዚህ ትሩፋት ተጠቃሚ ነው ወይ ያስኪረጋገጥ ድረስ በጣም ስኬታማ እስከምትሆኑ ድረስ እንረዳለን። በጣም አሪፍ ነው ዛሬ ያየነው። በ11ዱም ክፍለ ከተሞች ላይ የሪፎርም ተግባር መከናወኑን የተናገሩት የአዲስ አበባ ህብረት ስራ ኮሚሽን ኮሚሽነር ሽታይ መሐመድ በዚህም ምቹ የመገበያያና የመዝናኛ ስፍራ ከመፍጠር ባለፈ ቴክኖሎጂን የመጠቀምና አሰራርን የማዘመን ተግባር በአብዛኛዎቹ ማህበራት ላይ ተሰርቷል ብለዋል። ማዘመን በጣም ስታንዳርድ የሆነ ምርቶቹንም የሚይዟቸው ምርቶችም ተወዳዳሪ የሆነ ህብረተሰባችን በተጨባጭ የሚጠቅሙ የህብረተሰባችን መሰረታዊ የሆኑ ፍላጎቶችን ሊያሟሉ የሚችሉ እንዳያችሁት ህብረተሰቡም ሲገዛ እንደነበረው ከገበያ ዋጋ ጋር በፍጹም ለህብረተሰቡ ተመጣጣኝ የሆነ ምርቶች እንደሚቀርቡ አይታችሁታል። ስለዚህ ህብረተሰቡ የሚጠቅም ተግባር በአንድ በኩል ማዘመን፣ በሌላ በኩል ደግሞ ዲጂታላይዝ ማድረግ የሚለውን ህብረት ስራ ኮሚሽን ላይ እየሰራ ነው ያለን። የሸማቾች ህብረት ስራ ማህበራት በአጭር ጊዜ የነበሩባቸውን የተለያዩ ችግሮች በመፍታት አገልግሎት አሰጣጣቸውን ለማዘመን ያከናወኑት የሪፎርም ስራ ውጤት ያስገኘ ነው ያሉት የቋሚ ኮሚቴው ሰብሳቢ አቶ ጋቶች ወርዲያ ይህ ተግባር በሌሎች ህብረት ስራ ማህበራት ተጠናክሮ ሊቀጥል እንደሚገባም አሳስበዋል። ዛሬ ጥሩ አየ ነው። ቢያንስ ትልቅ የዋጋ መቀነስም ስላየነባቸው እነዚህ ሱቆች ልክ መመሪያቸው እንደምታስቀምጡበት አግባብ ምርቶቹን እየሸጡንና ጥራታቸውን በጠበቀ በዛው አግባብ እያደረገ መሆኑን አይተናቸዋል። ሌሎች አሁን ያላየናቸው በዚሁ ደረጃ ላይ ናቸው ወይ የሚለውም እንደ ምክር ቤት ማረጋገጫ ያስፈልገናል ማለት ነው። ህዝቡም አሁንም ጥያቄዎች ስለሚያነሱ እንደ ምክር ቤት ፕሮግራም ስላለን መልሰን በሱፐርቪዥንም ቢሆን በመስክ ምልከታ ማየት የምንችልባቸው ነገሮች አሉ። የአዲስ አበባ ምክር ቤት ንግድ ኢንዱስትሪና ቱሪዝም ጉዳዮች ቋሚ ኮሚቴ በቦሌና ንፋስ ስልክ ላፍቶ ክፍለ ከተሞች በሚገኙ የህብረት ስራ ማህበራት ላይ ምልከታ አድርጓል። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ 22500 ለሚሆኑ የግል የጥበቃ ኤጀንሲዎችና ለኮንዶሚኒየም ማህበር ጥበቃዎች የአቅም ግንባታ ስልጠና መስጠት ጀምሯል።
ስልጠናውን እየተከታተለች የምትገኘው ሪፖርተራችን ራሄል አበበ ተጨማሪ መረጃ ልታደርሰን በቀጥታ መስመራችን ላይ ትገኛለች። ከሷ ጋር ጥቂት እንቆያለን። ጤና ይስጥልኝ ራሄል፣ እንደምን ውለሻል? አጠቃላይ የስልጠናው ዓላማ ምንድን ነው? አመሰግናለሁኝ። እንግዲህ ቀደም ሲልም እንደተነሳው አዲስ አበባ ሰላምና ጸጥታ ቢሮ በዛሬው ዕለት 22500 ለሚሆኑ የግል የስልጠና የግል የጥበቃ ኤጀንሲዎች እንዲሁም ደግሞ የኮንዶሚኒየም የጥበቃ ሰራተኞች እንግዲህ የአቅም ግንባታ ስልጠና በየካ ክፍለ ከተማ እየሰጠ ነው የሚገኘው። የዚህ ስልጠና ዋና ዓላማ እንግዲህ ወንጀልን ቅድመ መከላከል ላይ በተለይ ከመንግስት የጥበቃ ሰራተኞች በተጨማሪ በግሉ ዘርፍ ያሉ የጥበቃ ሰራተኞች በመልክና እንዴት መስራት አለባቸው በሚለው ዙሪያ ሰፋ ያለ ማብራሪያ የተሰጠው ስልጠና እያገኙ ነው የሚገኘው። ከዚህ ጋር ተያይዞ በዚህ መርሃ ግብር ላይ የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ምክትል ቢሮ ኃላፊ የሆኑት አቶ ተስፋዬ ደንድር እንዲሁም ደግሞ የካ ክፍለ ከተማ ዋና ስራ አስፈጻሚ አቶ ፍጹም ኃይሌም ተገኝተዋል። ከዚህ ጋር ተያይዞ የመክፈቻ ንግግር ያደረጉት የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ምክትል ቢሮ ኃላፊ አቶ ተስፋዬ ደንድር እንግዲህ አዲስ አበባ በከፍተኛ የልማት ለውጥ ውስጥ መሆኗን አንስተዋል። በየዕለቱ እያደገ የመጣው የመዲናዋን ለውጥ ተከትሎ ደግሞ አዲስ አበባን የሚመጥን የሰላምና ጸጥታ ስርዓትን መዘርጋት አሰራሩን ማዘመን እንግዲህ ቁልፍ ተግባር ሆኖ በቢሮ እየተሰራ ስለመሆኑም አንስተዋል። ከዚህ ጋር ተያይዞ በተለይ የተለያዩ አዳዲስ ቴክኖሎጂዎችን በመጠቀም የቁጥጥር ስራዎችን ከማጠናከርም ባሻገር ደግሞ ማህበረሰቡን የሰላም ባለቤት በማድረግ በተለያየ መልኩ እንደ ሰላም ሰራዊት ባለ መልኩ በማደራጀት እንግዲህ ማህበረሰቡን የሰላም ባለቤት አድርጎ በትኩረት እየሰራ ስለመሆኑም አንስተዋል። ይህ ስልጠና ደግሞ ከዛም ባሻገር በተለይ አሁን እንደሚታወቀው ዓለም በከፍተኛ ፍጥነት ውስጥ ነው የምትገኘው። ዲጂታል ስርዓቱ አለ። ከዚህ ጋር ተያይዞ ደግሞ እያደገ የመጣውን በተለይ ወንጀሎች የሚፈጸሙበት መንገድ ከስከዛሬው ለየት ባለ መልኩ ረቂቅ በሆነ መልኩ ዲጂታል ቴክኖሎጂዎችን በመጠቀምም ጭምር እንግዲህ የተለያዩ ወንጀሎች የሚፈጠሩ ከመሆኑ ጋር ተያይዞ ይህንን ሊመክት የሚችል የመንግስት ብቻ ሳይሆን የግል የጥበቃ ሰራተኞችን ማፍራትን ዓላማ አንግቦ ነው እንግዲህ ስልጠና እየተሰጠ ያለው። ከዚህ ጋር ተያይዞ እንግዲህ ሰፋ ያሉ ሀሳቦችም ተነስተዋል። እንግዲህ ጥበቃዎች የሚጠብቁት ራሳቸውን ብቻ አይደለም፣ ተቋምን ብቻ አይደለም፣ አካባቢም ብሎም ደግሞ አሁን ላይ ከፍ ብሎ ከተማዋንም ያላትን የጸና የተረጋጋ ሰላም እንግዲህ የሚያስቀጥል ስርዓትንም ለመዘርጋት ዓላማ አድርጎ ነው። ከዚህ ጋር ተያይዞ እንግዲህ ለሰልጣኞችም ሀሳቦች ሲሰጡ ነበር። ከስልጠናው ጋር ተያይዞ በተለይ እነዚህ የጥበቃ ሰራተኞች እንግዲህ በተለያዩ አካባቢዎች በተለያዩ ተቋማት ላይ ሆነው ጥበቃ ሲያደርጉ አካባቢውን ወይም ደግሞ ተቋሙን ብቻ ሳይሆን እያንዳንዱን ቦታ በመለየት ምንድነው ያለው እዚህ አካባቢ ያለውን አጥርቶ በማየት እንግዲህ እንደዚህ አይነት የቁጥጥር ስራዎችን እንዲሰሩ በዚህ ስልጠና ላይ ተነስቷል። ከዛም ባሻገር በተለይ እንግዲህ ቀደም ሲልም እንዳነሳሁት የዘመነ የአሰራር ስርዓቱንም ከፍ ሊያደርግ በሚችል መልኩ እንግዲህ ሁሉም እነዚህ የጥበቃ ሰራተኞች ባለቤት ሆነው የሰላም ባለቤት ሆነው አካባቢያቸውን በመቃኘት ይሰሩ ዘንድ እንግዲህ በትኩረት እንዲሰሩም ነው የተነሳው። ከዛም ባሻገር ሰልጣኞችንም ስናናግራቸው ነበረ ስልጠናው ምን አይነት ነው፣ ምን እውቀትን የሚጨምር ነው ስንል አንስተናል። ከዚህ ጋርም ተያይዞ እንግዲህ ካላቸው ላይ በመጨመር አካባቢያቸውን በንቃት እንዲጠብቁም የሚያስችል መሆኑን አንስተውልናል። በአጠቃላይ እዚህ ያለው ይህን ይመስላል። መልካም አመሰግናለሁ። ባልደረባችን ራሄል አበበ በቀጥታ መስመራችን ላይ ተገኝተሽ ስላካፈልሽ መረጃ መልካም ቀን ይሁንልሽ። ቀጥለናል ተመልካቾቻችን። ከአዲስ ሚዲያ ኔትወርክ ኤሜን በቀጥታ የሚተላለፍላችሁን ዜና አዲስን ነው በመከታተል ላይ ያላችሁት። አሁንም ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ወደ ቀጣይ ጉዳያችን ስናልፍ ደግሞ የቦሌ ክፍለ ከተማ ከነዋሪዎቹ ጋር የንጠያየቅ መድረክ እያካሄደ ነው። መድረኩን እየተከታተለ የሚገኘው ባልደረባችን ፍቃዱ መለሰ ነው። ተጨማሪ መረጃ ሊያጋራን በቀጥታ መስመራችን ላይ አግኝተነዋል። ከሱ ጋር ጥቂት እንቆያለን። ጤና ይስጥልኝ ፍቃዱ፣ እንደምንልሃል። በአጠቃላይ መድረኩ በምን ጉዳዮች ላይ ያተኮረ ነው? ከዚህ እንጀምር። አንቺን በመግቢያሽ እንደገለሽው እንግዲህ የቦሌ ክፍለ ከተማ አስተዳደር ከሁሉም ወረዳዎች ከተውጣጡ ነዋሪዎች ጋር የንጠያየቅ መድረክ እያካሄደ ነው የሚገኘው። የንጠያየቅ መድረኩ ዓላማ እንግዲህ በዋናነት በተለይም ህብረተሰቡ እያነሳቸው ያሉ የልማትና የመልካም አስተዳደር ጥያቄዎች ምንድናቸው፣ እነዚህ ጥያቄዎች እንዴት ይፈቱ የሚለውን እየተሰሩ ያሉ ስራዎች የሚደነቁበት፣ የተጓደሉ ክፍተቶች ደግሞ የሚለዩበት ነው። የዛሬው መድረክ እንግዲህ የተካሄደው በ3 ጽህፈት ቤቶች ላይ አተኩሮ ነው። በንግድ በህብረት ስራ ጽህፈት ቤትና እንደዚሁም ደግሞ
በህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽህፈት ቤቶች ላይ አተኩሮ በክፍለ ከተማው ኮሚኒኬሽን ጽህፈት ቤት አዘጋጅነት እየተካሄደ ያለ የውይይት መድረክ ነው። እንግዲህ እነዚህ ጽህፈት ቤቶች ደግሞ የበለጠ ህብረተሰቡ አገልግሎት የሚያገኝባቸው ናቸው። በሚቀጥሉት ጊዜያትም ሌሎች ጽህፈት ቤቶች እንደዚሁ የሚካሄዱ ይሆናሉ። የዛሬው የውይይት መድረክ ግን በእነዚህ 3 ጽህፈት ቤቶች ላይ አተኩሮ ነው የተካሄደው። እነዚህ የውይይት መድረኮችም ህብረተሰቡ በዋናነት የኑሮ ውድነትን ከማረጋጋት ጋር ተያይዞ እየተሰሩ ያሉ ስራዎችን በተመለከተና በቀጣይስ ደግሞ ምን ይስተካከል፣ ምን ገጠማቸው የሚለው ላይ አተኩሮና አላማ አድርጎ እየተካሄደ ያለ ውይይት ነው። መልካም። ለተነሱ ጥያቄዎች የተሰጡ ምላሾች ምን ይመስላሉ? ጥሩ እንግዲህ በመድረኩ የተነሱ ጥያቄዎች በዋናነት ደግሞ ገበያን ለማረጋጋት እንደዚሁም ደግሞ የኑሮ ውድነትን ለማረጋጋት ምርትና ምርታማነትን በማሳደግ እየተሰሩ ያሉ ስራዎች ላይ ያተኮረ ነው። በዋናነት በዚህ መድረክ ላይ የተነሳው ጥያቄ ገበያን በማረጋጋት በኩል በተለይም በከተማው የተጀመሩ እንደ የእሁድ ገበያዎች፣ የሰንበት ገበያዎች እንደዚሁም የሸማች ህብረት ስራ ማህበራት እየሰሩት ያለ ስራ አለ። እነዚህ ስራዎች ጥሩ ናቸው። ነገር ግን ደግሞ አሁንም ቢተኮርባቸውና ቀጣይ ገበያን ከማረጋጋት አንጻር እንደዚሁም ምርትና ማነትን ከማሳደግ አንጻር ቢሰሩ ያላቸውን አንስተዋል። አንዱ ከዘይት አቅርቦት ጋር ተያይዞ ነው። የዘይት አቅርቦት እንግዲህ በህብረት ስራ ሸማች ህብረት ስራ ጽህፈት ቤት አማካኝነት በየሸማች ሱቆች የሚቀርብ አለ፣ በድጎማም በፈሳሽምና ይህ አቅርቦት እንዲጨምር አንስተዋል። ሌላኛው ደግሞ ከሸገር ዳቦ ጋር ተያይዞ እንደዚሁ ደግሞ የሸገር ዳቦ ተደራሽነት ላይ አሁንም ይቀራል፣ ቀሪ ስራዎች ቢሰሩ የሚል የተነሳበት ነው። ሌላው የንግድ ቁጥጥሩ ጋር ተያይዞ በተለይም ደግሞ ነዳጅ ጋር የነዳጅ ማደያዎች ጋር ቁጥጥሩ ሊጠናከር ይገባል የሚልና አላስፈላጊ የዋጋ ጭማሪዎች እንዳይደረጉ የንግድ ጽህፈት ቤትም የሸማች ህብረት ስራ ጽህፈት ቤትም እንግዲህ ቁጥጥርን አጠናክረው ሊቀጥሉ ይገባል የሚሉ ነው። እንደዚሁም የእሁድ ገበያዎች እጥረት አለውን የሚለው ተደራሽነት ጋር ተያይዞ በሁሉም ቦታዎች ተደራሽ ሊደረግ ይገባል የሚል ጥያቄ የተነሳበት ነው። ከህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽህፈት ቤት ጋር ተያይዞ ደግሞ የአቅመ ደካማ ዜጎችን ኑሮ ለማሻሻል እየተሰሩ ያሉ ስራዎች ተጠናክረው እንዲቀጥሉ በተለይም ደግሞ ለአቅመ ደካሞች የሚሰሩ የቤት አቅርቦቶች ተደራሽ ይሁኑ የሚል ተነስተዋል። እነዚህ ጥያቄዎችም እንግዲህ በየጽህፈት ቤቶቹ ኃላፊዎች ምላሽ የተሰጠበት ነበረ። በተለይም የእሁድ ገበያን ተደራሽ ከማድረግ ጥራት ያለው ምርትን ከማቅረብ አንጻር አሁንም በስፋት እንደሚሰራና ቦታዎች እየተለዩ ተጠናክሮ እንደሚቀጥል ነው። የንግድ ስርዓቱ ቁጥጥርም እንደዚሁ በቴክኖሎጂ ታግዞ ቁጥጥሩ ተጠናክሮ እንደሚቀጥል እየተነሳበት ነው። የዘይት አቅርቦትም እንግዲህ አማራጮችን እያሰፉ እየተካሄደ መሆኑን ነው ያነሱት። አመሰግናለሁ ባልደረባችን ፍቃዱ መለሰ በቀጥታ መስመራችን ላይ መረጃዎችን ስላጋራህን መልካም ቀን ይሁንልህ። ቀጥለናል ተመልካቾቻችን። አሁንም ቆይታችሁ ከአዲስ ሚዲያ ኔትወርክ ጋር ይሁን እንላለን። ወደ ሌላኛው ጉዳያችን ስናመራ የአዲስ አበባ ህብረት ስራ ኮሚሽን ባለፉት 2 ዓመታት ያከናወናቸውን የሪፎርም ስራዎች አፈጻጸም ለማወቅ ያለመ ጉብኝት እያካሄደ ነው የሚገኘው። ጉብኝቱን እንግዲህ ባልደረባችን ታምሩ ደምሴ እየተከታተለ ይገኛል። በቀጥታ መስመራችን ላይ ነው የሚገኘው። መረጃዎችን ሊያጋራን ከሱ ጋር ጥቂት ቆይታን እናደርጋለን። ጤና ይስጥልኝ ታምሩ፣ እንደምን ውለሃል? አጠቃላይ የጉብኝቱ ዓላማ ምንድን ነው? አመሰግናለሁ ኢየሩሳሌም። እንግዲህ በአሁኑ ሰዓት ቀደም ብለሽ እንደጠቀሽው የኢትዮጵያ ህብረት ስራ ኮሚሽን የአዲስ አበባ ህብረት ስራ ኮሚሽን ባለፉት 2 ዓመታት ሲያከናውናቸው የቆዩ የሪፎርም ተግባራት መሬት ላይ ምን ይመስላሉ የሚለውን እየተመለከተ ይገኛል። በዚህም የጉብኝት መርሃ ግብር ላይ የኢትዮጵያ የህብረት ስራ ኮሚሽን ዋና ኮሚሽነር ጌትነት ታደሰን ጨምሮ እንዲሁም የአዲስ አበባ የዘርፉ ዋና ኮሚሽነር ሽታይ መሐመድ እንዲሁም ዳይሬክተሮችና ከፍተኛ አመራሮች እየተሳተፉበት ጉብኝት እየተካሄደ ይገኛል። እኛም ይህን ጉብኝት እየተከታተልን ነው ያለነው። እንግዲህ ተቋሙ ባለፉት 2 ዓመታት በሪፎርም ተግባራት ያከናወናቸው ተግባራቶች ምን ይመስላሉ ሲባል ከዚህ ቀደም በተለያዩ አግባቦች የስራ አፈጻጸሙን ሲገመግሙ ቆይተዋል። ዛሬ ደግሞ ከሪፖርት ባለፈ ከመድረክ ግምገማ ባለፈ በተጨባጭ መሬት ላይ የተከናወኑ ተግባራት ምን ይመስላሉ የሚለውን እየተመለከቱ ይገኛሉ። እንግዲህ የህብረት ስራ ኮሚሽኑ ትኩረት ያደረገባቸው የሪፎርም ተግባራት ዋና ዋናዎቹ ምንድናቸው የሚለውን ለመመልከት ሞክረናል። በዚህም የአሰራር፣ የአደረጃጀት፣ የሰው ኃይልና የቴክኖሎጂ አጠቃቀሞችን የማሳደግና የማዘመን እንዲሁም በተለይ በዋናነት ደግሞ ከህብረተሰቡ ጋር በቀጥታ የሚገናኙ ዩኒዮኖችና የሸማች ህብረት ስራ ማህበራት
እየሰጡት የሚገኘው አገልግሎት ምን ይመስላል የሚለውን ነው መሰረት አድርገው የጎበኙ የሚገኙት። እንግዲህ በዚህ ጉብኝት የቦሌ እንዲሁም ደግሞ የንፋስ ስልክ ላፍቶ ክፍለ ከተማ የሚገኙ ዩኒዮኖችና የህብረት ስራ ማህበራት የሸማች ሱቆች ሁሉ በዚህ ጉብኝት ውስጥ የተካተቱበት ሁኔታ አለ። እንግዲህ በዚህ እስካሁን በተደረገው የጉብኝት ቆይታ በርካታ ነገሮችን ለመመልከት ተችሏል። በዋናነት የሸማች ማህበራት እንዲሁም ደግሞ ዩኒዮኖች እየሰጡት የሚገኘው አገልግሎት ምን ይመስላል፣ ህብረተሰቡን ከማገልገል አንጻር እርካታን ከመፍጠር አንጻር ምን ይመስላል፣ ተቋሞቹ ለአገልግሎትስ ምቹ ናቸው ወይ፣ ዘመናዊ የሆነ ቴክኖሎጂ አጠቃቀምንስ እየተገበሩ ነው ወይ የሚለው ነው እየተመለከቱ የሚገኙት። በዚህም እንግዲህ እኛም የታዘብነው በተለይ ከዚህ ቀደም የህብረት ስራ ማህበራት ዩኒዮኖች፣ መዝናኛ ክበባት ይታወቁበት የነበረውን ገጽታ እየቀየሩ ይገኛሉ። ደንበኞቻቸውን በዘመናዊ ቴክኖሎጂ በታገዘ መልኩ አገልግሎት እየሰጡ ይገኛሉ። ከዚህም ባለፈ በከተማዋ የኑሮ ሁኔታን ለማረጋጋት የሚያስችሉ ፈጣን እርምጃዎችን እየወሰዱ በከተማዋ ያለውን የኑሮ ውድነት ለማረጋጋት ከፍተኛና የማይተካ ሚና እየተጫወቱ እንደሚገኙ ለመመልከት ተችሏል። በተለይም የኢንዱስትሪ ምርቶችንና የግብርና ምርቶች አላስፈላጊ የሆነ የደላላ ቅብብሎችን በማስወገድ ሸማችና አምራቹን በቀጥታ በማገናኘት አገልግሎት እየሰጡ እንደሆነ ለመመልከት ተችሏል። የት ቦታዎች ናቸው የተጎበኙት? እንግዲህ ቀደም ብዬ እንዳነሳሁት በንፋስ ስልክ ላፍቶ ክፍለ ከተማ የሚገኙ በተለይም ደግሞ የላፍቶ ቁጥር 2 ዩኒየን እንዲሁም ደግሞ በዚሁ ክፍለ ከተማ ስር የሚገኙ የተለያዩ ሸማቾች ማዕከላት ተመልክተዋል። የመዝናኛ ስፍራዎችንም እየተመለከቱ ይገኛሉ። አሁን እኛ የምንገኝበትም እዚሁ ደግሞ ቦሌ ክፍለ ከተማ የሚገኘውም እንዲሁ የህብረት ስራ ሱቆች፣ ሸማች ሱቆች ጭምር በዚህ ጉብኝት አካል ሆነው እየተመለከቱ ይገኛሉ። እንግዲህ ከዚህ ጉብኝት በዋናነት የመሬት ላይ የታዩ አፈጻጸሞችን መነሻ በማድረግ ይበልጥ ለህብረተሰቡ የሚሰጧቸውን አገልግሎቶች ተደራሽ ለማድረግ የሚያስችሉ ሀሳቦችና አቅጣጫዎችም ይቀመጣሉ ተብሎ ይጠበቃል። አመሰግናለሁ። ባልደረባችን ታምሩ ደምሴ በቀጥታ መስመራችን ላይ ተገኝተ መረጃዎችን ለእኛና ለተመልካቾች ስላካፈልክ መልካም ቀን ይሁንልህ። ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁን የሰዓቱ ዜና ነው በመከታተል ላይ ያላችሁት ተመልካቾቻችን። ኤኤምኤን የመገኛ ቦታው 5 ኪሎ ቅድስተ ማርያም ቤተክርስቲያን አካባቢ ነው። የተለያዩ ተቋማትና የንግድ ድርጅቶች ምርትና አገልግሎቶቻችሁን በኤኤምኤን ብታስተዋውቁ ትርፋማ መሆን ትችላላችሁ። ዜናዎቻችንን ደግሞ ከቴሌቪዥን መስኮታችሁ በተጨማሪ በፌስቡክ ገጻችን እንዲሁም ደግሞ በኤኤምኤን ዩቲዩብ ገጽ መከታተል ትችላላችሁ። አሁንም ከኛ ጋር ቆዩ። ፊት የነበረው ሳይሆን ዛሬ አራዳ እንግዲህ አራዳማ አራዳ ሆነች። አራዳ ነው። ቃላት ያንስሻል ያው ለመግለጽ ከጨለማ ወደ ብርሃን ከሞት ወደ ብርሃን ትልቁ የኛ ማሳያ አድዋ ነው። መንገዱማ ታምር ነው። አራዳ ሁሉ ነገር ናት። አራዳ የዚህ ለውጥ የመጀመሪያው ተጠቃሚ ክፍለ ከተማ ነው። ቀጥለናል ተመልካቾቻችን። ወደ ቀጣይ ዜናችን ስናልፍ የመዲናዋ ነዋሪዎች በህዝባዊ የውይይት መድረኮች ከኑሮ ውድነት ጋር በተያያዘ ላነሷቸው ጥያቄዎች ምላሽ ለመስጠት እየሰራ መሆኑን የአዲስ አበባ ከተማ ምክትል ከንቲባ አቶ ጃንጥራር አባይ ገለጹ። የኑሮ ውድነትና የገበያ ማረጋጋት ግብረ ኃይል ባለፉት 5 ወራት የተሰሩ ስራዎችን ገምግሟል። ሪፖርተራችን ሄኖክ ዘነበ ተጨማሪውን ይዟል። የአዲስ አበባ የኑሮ ውድነትና ገበያ ማረጋጋት ግብረ ኃይል ባለፉት 5 ወራት የተሰሩ ስራዎችን ገምግሟል። የአዲስ አበባ ከተማ ምክትል ከንቲባ አቶ ጃንጥራር አባይ በወቅቱ እንደገለጹት የህብረተሰቡ የኑሮ ጫናን ለመቀነስ በተለይም በሰብል እንደዚሁም በፍራፍሬና አትክልት አቅርቦት አበረታች ውጤት ተመዝግቧል ብለዋል። ይሁን እንጂ አሁንም የህብረተሰቡን እርካታ በሚገባ ማረጋገጥ አልተቻለም ያሉት አቶ ጃንጥራር የተመዘገቡ ስኬቶችን በማላቅ በቀጣይ ወራት ከተማ አስተዳደሩ ትኩረት አድርጎ ከሚሰራባቸው መስኮች የኑሮ ውድነትና የዋጋ ንረትን ማረጋጋት ቀዳሚው አጀንዳ ነው
ነው ብለዋል። በዚህም በከተማ አስተዳደሩ በከተማ ግብርናና የልማት ትሩፋት መርሃ ግብሮች የሚሰሩ ስራዎችን ከማጎልበት ባሻገር ከክልሎች ጋር በመቀናጀት የአቅርቦት ምጣኔን የማሳደግ ስራ ቀዳሚ ትኩረት የሚደረግበት ነው ብለዋል። ህዝብ የመጀመሪያው ጥያቄው አሁን ኑሮ ውድነት እንዲቃለልለት የመጀመሪያው ጥያቄ ህብረት ስራ ኮሚሽኑ በፍጥነት ትስስሩን መጨረስ መቻል አለበት። በፍጥነት ትስስሩን እንደጨረሰ ምርት ግባት መቻል አለበት። ይሄ ምርት የሚገባው ምርት አሁን ያለውን ዋጋ ቅናሽ ሊያሳይ በሚችል መንገድ እንዲሆን የራሱን ጥረትና ጥናት ማድረግ መቻል አለበት። ይሄ ከሁለት ሳምንት በላይ መውሰድ የለበትም። ለዚህም የሸማች ማህበራትና የንግድ ስራ ድርጅቶችን አቅም በማሳደግ የገበያ ማዕከላትና የሰንበት ገበያ ደረጃና ጥራትን ማስጠበቅ እንደሚገባ ገልጿል። በአምራችና በሸማቹ መካከል የሚገባውን ደላላን በማስቀረት የግብይት ሰንሰለቶችን ማሳጠርና የኢንዱስትሪ ምርትና ምርታማነትን በማሳደግ ምርቶች ለገበያ በተመጣጣኝ ዋጋ እንዲቀርቡ ማስቻል ሌላው የከተማ አስተዳደሩ ትኩረት ሰጥቶ የሚሰራበት ጉዳይ ስለመሆኑ አንስተዋል። ይሄ ጉዳይ በጣም መሰረታዊ ነው። ምርት መጨመር አለብን። እንቁላል መጨመር አለብን። አትክልት መጨመር አለብን። ኢንዱስትሪዎቹ እንዲያመርቱ ችግራቸውን ፈተን ወደዚህ ደረጃ አስገብተናቸዋል። ይሄ ሁሉም ክፍለ ከተማ ሊወስደው የሚገባ ነው። ሁሉም ክፍለ ከተማ ከዚህ ባሻገርም በነፃ ገበያ ስም ምርትን በመከዘንና ጊዜን ጠብቆ ተመጣጣኝ ባልሆነ ዋጋ በመሸጥ ገበያው እንዳይረጋጋ የሚያደርጉ አካላት ላይ ጥብቅ ቁጥጥርና ክትትል ይደረጋል ብለዋል። ነፃ ገበያውን አንቆጣጠርም የሚለው ሎጂክ አይሰራም። እንቆጣጠራለን። የምንቆጣጠረው በምንድን ነው? ቢያንስ ምርት ሆርድ አድርጎ ዋጋ ሲሰቀል ነው ወይ የሚያቀርበው ይሄ ነፃ ገበያ? ወይስ ደግሞ በንግድ ሕጉ መሰረት ሳያከማች በየጊዜው ለሽያጭ እያቀረበ ነው ወይ? በለጠፈው ዋጋ እየሸጠ ነው ወይ? ይህንንም ሬጉሌት እናደርጋለን። ለዚህ ተግባር ተፈጻሚነትም በየደረጃው ያለው አመራር በቁርጠኝነት እንዲሰራም አቶ ጃንጥራር አሳስበዋል። የግብረ ኃይሉ አባላት በበኩላቸው ችግሩን ለመፍታት እየተከናወኑ የሚገኙ ስራዎችን በማላቅና የተቀመጡ አቅጣጫዎችን በመተግበር ለህብረተሰቡ ጥያቄ ምላሽ ለመስጠት በቁርጠኝነት እንደሚሰሩ አረጋግጧል። የአመራሩ ቁርጠኝነት መለካት ይቻላል። እንግዲህ ባለፈ የ5 ወር ዳሰሳ ጥናቱ የሚያሳየው አመራሩ ቁርጠኛ ሆኖ በዛ ልክ ባልሰራ የሰብል ምርት ላይ የአትክልትና ፍራፍሬ ላይ የተረጋጋ የግብይት ስርዓት ባልኖር የነበረ የአዲስ አበባ አመራር እንደምታውቀው ከብሎክ ላይ ወረዳ ላይ ክፍለ ከተማ ላይ ህዝቡን አወያይቷል። ከህዝቡ የሰበሰበውን ግብረ መልስ ወደ እቅድ ቀይሮ ነው አሁን ዛሬ እቅዱን እየገመገምን ያለ ነውና አመራሩ በየደረጃው ያለው አመራር በቁርጠኝነት እቅዱ ተናባቢ ሆኗል። ወረዳ ደረጃ ላይ ክፍለ ከተማ ደረጃ ላይ ይሄ ግብራ ያለ በከተማ ደረጃ 2 ጊዜ ነው በወር የሚገመገመው። በ15 ቀን በዙም ይገመገማል። በወር ደግሞ እንደዚህ ከወረዳ ጋር በአካል ይገመገማል። ስለዚህ ጠንካራ የግምገማ ስርዓት ተበጅቶለታል። አመራሩም ይሄንን ለማሳካት ቁርጠኛ ሆኖ ነው የሚሰራውና ምንም የሚያሰጋን ነገር አይኖርም። ሪቮልቪንግ ፈንድ ካሁን በፊት ይሰራጫሉ። የሪቮልቪንግ ፈንድ እንዲመልሱና በዛ ሪቮልቪንግ ፈንድ ደግሞ ግዢ እንዲቀርብና በየወረዳ ደግሞ የማከማቻ መጋዘኖች እንዲዘጋጁና መያዝ አለባቸው ግብዓቶች እንዲከማቹ በትስስር ደግሞ መስራት አለባቸው። ለምሳሌ ፔሪሼብል ነው ቶሎ የሚበላሹ ምግቦችን ደግሞ ከኦሮሚያ፣ ከአማራ፣ ከሴንትራል ኢትዮጵያና ከሌሎችም ጋር የገበያ ትስስር በማድረግ በቀላሉ ቶሎ የሚገባበትንና ላልተገባ የደላላ ወጪና እንደዚሁም ትስስር እንዳይዳረጉ የህብረት ስራ ማህበሮቻችንና ዩኒዮኖቻችን በማማከር እንደዚሁም ኮች በማድረግ ለማህበረሰቡ በቂ አቅርቦት እንዲቀርብ የበኩላችን እንወጣለን ማለት ነው። ሌላ ደግሞ እንዳልኩት ምርትና ምርታማነት በአባወራ ደረጃ ተጠናክሮ እንዲቀጥል አበክረን ሁሉ የምንሰራ ይሆናል ማለት ነው። ኑሮ ውድነትን የማረጋጋት ስራው መጪው ገና በዓልን ጨምሮ ሌሎች በዓላትን ታሳቢ አድርጎ እንደሚሰራም ተመላክቷል። በአዲስ አበባ ቄራዎች ድርጅት የሚታዩ ብልሹ አሰራሮችን የመቅረፍ ተግባር ተጠናክሮ መቀጠል እንደሚገባው የድርጅቱ ሰራተኞች ተናገሩ። የአዲስ አበባ ቄራዎች ድርጅት ስራ አመራር ቦርድ ከድርጅት አመራሮችና ሰራተኞች ጋር ውይይት አድርገዋል። ቴዎድሮስ ይሳ ዝርዝር አለው። የአዲስ አበባ ቄራዎች ድርጅት ስራ አመራር ቦርድ ከድርጅት አመራሮችና ሰራተኞች ጋር የውይይት መድረክ አካሂዷል። ቦርዱና የድርጅቱ አመራሮች የሚታዩ ብልሹ አሰራሮችን ለመቅረፍ እየሰሩት ያለው ስራ የሚበረታታ መሆኑን ገልጸው ተቋሙን ውጤታማ ለማድረግ በትብብር እንደሚሰሩ ተናግረዋል። ሌብነትን ቆርጦ ከመጣል ይልቅ ማበረታታት፣ ማጠናከር የሚፈለገው ደረጃ ሳይደርስ እዚህ ደረጃ ደርሷል። ይሁን እንጂ ታዲያ እድገት አላሳየም፣ ከፍ አላለም ማለት አይደለም። በጣም ትልቅ እድገት ያሳየ ድርጅት ነው። ከዚህ በኋላ ጥሩ አመራር መጥቶልናል። እናግዝ፣ እንስራ፣ ሌብነትን እንተው፣ ከቡድነኝነት እንውጣ። የተቋሙን ትልም ወደምንፈልገው ደረጃ ወይም ግቡን ለማሳካት ከሚችሉ በርካታ ስራዎች ተሰርቷል። ይሄ እጅግ በጣም
የሚያስደንቅና ደስ የሚያስብል ነው። ሊናችንና ለድርጅታችን ታማኝ በመሆን ከአመራሩ ጋር እጅና ጓንት በመሆን በጽናት በቁርጠኝነት እያንዳንዱ ሰራተኛ የድርጅቱ ጠባቂ በመሆን ድርጅታችንን ለመለወጥ ለማሳደግ አትራፊ ሆኖ እንዲቀጥል በተግባር እንድናሳይ አደራ እላለሁ። የአዲስ አበባ ቄራዎች ድርጅት ስራ አመራር ቦርድ አመራሮች በበኩላቸው የድርጅቱ ሰራተኞች ብልሹ አሰራርን በማስቀረት ለተቋም እድገትና ለውጥ አምባሳደር ሆነው መስራት እንደሚጠበቅባቸው አሳስበዋል። ደሞዝ ተጨመረልን፣ የስራ ሁኔታ ለማስተካከል ማኔጅመንቱ ተፍ ይላል። እኛስ ምንድን ነው የምናደርገው የሚለውን ነገር ወደ ውስጥ የመመልከት ነገር እኔ ጥሩ ሆኖ አግኝቼዋለሁ። እኛስ አመራሩን ምንድን ነው የምናግዘው ካላችሁ በአንድ እጅ ማጨብጨብ ይቀራል ማለት ነው። ስለዚህ አመራሩ ከሰራተኞቹ ጋር ተባብራችሁ ተቋማችሁን ወደ ከፍ ያለ ደረጃ ለማድረስ ቁርጠኛ መሆን አለባችሁ። ሌብነትን ምርር አድርጎ የሚጠየፍ ሰራተኛ ያስፈልጋል። የምትለቁት ትርፋማ አረጋችሁት ወይ? በብዛት ሰርቪስ ሰጣችሁ ወይ? ይሄ 1400 ሰራተኛ ለቄራዎች ድርጅት አምባሳደር ነው። ምን ገበያ በመሳብ የማርኬቲንግ ዲፓርትመንቱ ደግሞ ሌት ተቀን እንዴት ገበያችን ይሰፋል ብሎ መስራት አለበት። የአዲስ አበባ ቄራዎች ድርጅት ዋና ስራ አስፈጻሚ አቶ ሙሉነህ ደሳለኝ ሰራተኛው ከዚህ በፊት ያነሳቸው የነበሩ ችግሮችን የመቅረፍ ተግባር ተጠናክሮ እንደሚቀጥል ገልጸው ድርጅቱ የሚጠበቅበትን አገልግሎት እንዲሰጥ በትብብር መስራት ይጠበቃል ብለዋል። ደንበኞቻችን አሁንም እየመጡ ነው። ቅድም እንደተነገረው ለውጥ አለው። ከድሮ ጨምሯል፣ እርድ ጨምሯል፣ ትርፋችንም እየጨመረ ነው። ስለዚህ ይሄ መለያየት፣ የመጠላለፍ እንዲህ አይነት ነገሮችን አስወግደን በአንድነት ከቆምን በቄራ ስም ከቆምን ውጤት የማናመጣበት ምንም ምክንያት የለም ማለት ነው። በቄራዎች ድርጅት ከ1400 በላይ በተለያዩ ዘርፎች የተሰማሩ ሰራተኞች እንዳሉም ተገልጿል። ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁ ዜና አዲስ የጤና መረጃ ሰዓቱ ላይ ይገኛል። የዛሬው የጤና መረጃችን ትኩረት የሚያደርገው የቆዳን ጤና አጠባበቅ ላይ ይሆናል። የቆዳን ጤና ለመጠበቅ የምንጠቀምባቸውን የመዋቢያና ሌሎች መድኃኒቶችን ከመጠቀማችን በፊት የዘርፉን ባለሙያዎች ማማከር እንደሚገባ ነው የሕክምና ባለሙያዎች የሚመክሩት። ሪፖርተራችን አልማዝ ሙልጌታ በአለርት ሆስፒታል የቆዳና የአባላዘር ስፔሻሊስት ሐኪም የሆኑትን ዶክተር ጽዮን ተስፋን አነጋግራ ተከታዩን መልእክት አሰናድታልናለች። አብረን እንከታተል። ስሜ ዶክተር ጽዮን ተስፋ ነው። የቆዳና የአባላዘር ስፔሻሊስት ሐኪም ነኝ። የምሰራው አለርት ሆስፒታል ውስጥ ነው። ቆዳ ትልቁ የሰውነታችን አካል ክፍል ነው። ለሰውነታችን ከበሽታ ለመከላከል የመጀመሪያው አካላችን የሚጠብቅልን ዲፌንስ ሜካኒዝም ነው። ቆዳችን ለመከባከብ ዋናው ነገር ሰውነታችንን ሌላው ነገራችን መንከባከብ፣ ጤናማ አይነት ምግብ ላይክ የተመጣጠነ ምግብ መብላት፣ ውሃ መጠጣት፣ ጭንቀትን መቀነስ ዋነኛው ነው። ቆዳችንን ባንንከባከበው አንደኛ ቆዳችን ደረቅ ይሆናል። ወዛም ከሆነ ደግሞ ወዙ በጣም እየጨመረ እንዲሄድ ያደርጋል። ሽፍታ ያመጣል። ማዲያት እንዲመጣብን ያደርጋል። ያልተፈለገ ጥቁረት፣ የፊታችን ከሆነ ቆዳው የተለያየ መሆን፣ ግማሹ ነጭ ግማሹ መጥቆር፣ ከዛ ደግሞ ያለ እድሜ የመጣ እርጅናም ሊያስከትል ይችላል። ለምሳሌ ስንታጠብ የሚመከረው ለብዙ ሰው ለስ ያለ ውሃ ወይንም ሙቅ ያልሆነ ቢሆን ጥሩ ነው። በጣም ሙቅ ውሃ ደስ ይላል፣ ኮምፎርት አለው፣ ግን እሱ ለፊትም ለሰውነትም ጉዳት ስላለው ቀዝቃዛም ደግሞ ባይሆን ከሰውነታችን ሙቀት መጠን ጋር የተስማማ ቢሆን የተሻለ ነው። የምናረጋቸው ሳሙናዎች ደግሞ ሃርሽ የሆኑ ሳሙናዎች ወይም ሽታ ያላቸው ጀነራሊ አይመከርም ለብዙ ሰው። ግን እኛ ተስማምቶን ከሆነ አለርጂክ እስከዛሬ ካላመጣብን ራሱን መቀጠል ይቻላል። ግን እንደ አዲስ ምንጀምር ከሆነ እነሱ አይመከሩም። ለቆዳችን ተስማሚ የሆኑ ሳሙና ያልሆኑ እንደ ክሌንሰሮች ወይንም ደግሞ የሳሙናነት ንጥረ ነገር የሌላቸው ሳሙናዎችን ለመጠቀም በተለይ አለርጂ ላለበት ሰው ያስፈልጋል እና እነዚህ ሳሙናዎች ሞይስቸራይዘር በውስጣቸው ከያዙ ወይም ማለስለሻ ከያዙ ከሰውነታችን ፒኤች ጋር ተስማሚ ከሆኑ፣ ሌላኛው ደግሞ የፀሐይ መከላከያ ሰንስክሪን ነው። ሰንስክሪን ለጥቁር ቆዳም ቢሆን ወይንም ለኛ አይነት ቆዳዎች በጣም አስፈላጊ ነው፣ ተመራጭ ነው። በተለይ ደግሞ ማዲያት የሚያስቸግረን ከሆነ የፊታችን ቆዳ የተለያየ ግማሹ ጥቁር ግማሹ ነጣ የሚል ከሆነ በጣም ያለ እድሜ እርጅናን ለመከላከል ሁላ በጣም ተመራጭነት አለው። የምንጠቀመው ሰንስክሪን ከራሳችን ቆዳ ጋር የተስማማ ቢሆን የተሻለ ነው። በተለይ
ለሰውነት በጣም ጥሩ የምንለው የምንመክረው ከዋጋም አንፃር በጣም አፎርደብል የሆነው ቫዝሊንና ፓራፊን አንድ ላይ ተቀላቅሎ መቀባት ነው። በተለይ ደረቅ ቆዳ ላለው ሰው እንደዚህ በመቀባት ኢቭን ይሄ የቆዳ አስምን መከላከል ይቻላል። ሶሪያሲስ የሚባል የቆዳ በሽታን መከላከል ይቻላል። ለሰውነት ካንገት በታች ሰው ቀን ላይ ወይ ማታ ላይ እንዲቀባ እንመክራለን። ፊት ላይ ብዙ አንመክርም። ቫዝሊን ያው ጥቁረት ስለሚያመጣ መድኃኒቶችነት ያላቸው ፕሮዳክቶች አሉ። ኢቭን መድኃኒት እንዳላቸው ስማቸው ላይ ያልተጻፈ ፊትን በቀላሉ ያጠራሉ፣ በሁለት ቀን ማዲያት ያጠፋሉ ተብለው የሚሸጡ ፕሮዳክቶች አሉ። መጥፎ የሆኑ ለፊት ጥራት መጀመሪያ ስንጠቀማቸው ጥሩ የሚያስመስለው ከዛ ግን የቆዳን መሳሳት፣ የቆዳ መስመር ቅላት ማምጣት፣ የፊት መቃጠል ቃጠሎ በሽታ ወይም ሮዜሻ የምንለው የቆዳ በሽታን የሚያስከትሉ ጉዳቶች አሉ። እነዚህ ምንድናቸው? ስቴሮይድ የምንለው መድኃኒትነትን የያዙ በፍጹም ለፊት መጠቀም የሌለብን መድኃኒቶች ያላቸው ኮስሞቲክሶች ሊሆኑ ይችላሉ። ኢቭን ከፋርማሲ የምንገዛቸው ለሌላ ነገር የሚሰጡ መድኃኒቶችን ያለ አግባብ በመጠቀም እነዚህ ጉዳቶች ያመጣሉና መጀመሪያ ያለውን ነገር ማስተካከሉ ይሻላል። እነዚህ ከመጡ በኋላ ጉዳት ከመጣ በኋላ የምናደርገው ሕክምና አንደኛ ጊዜ ይፈጃል፣ ብዙ ገንዘብ ያስወጣል። ከዛ ደግሞ እርካታው እንደ ድሮ አይመለስም። ዘላቂና ከባድ የፊት መሳሳትን ስለሚያመጣና ፊታችን የሚያሳሱ ፕሮዳክቶችን ያለ ሐኪም ትዕዛዝ መጠቀም በጣም ትልቅ ጉዳት አለውና ስንገዛ ሁሌ የሆነ አማክረን ቢሆን የጤና ባለሙያን ማማከር አስፈላጊ ነው። ሐኪሞችን ማማከር በጣም አስፈላጊ ነው። በተለይ ለፊቶቻችን የምናደርገውን ነገር ያው ለፊታችን ጥንቃቄ ግዴታ ማድረግ ይኖርብናል እና ያላግባብ ዝም ብሎ የሆነ ሰው ለሌላ ለሰውነት የተሰጠውን መድኃኒት ለአለርጂ የተሰጠው ፊታችን ላይ አለርጂ መስሎን የምንቀባቸው መድኃኒቶች አሉና እንደዚያም በጣም ብዙ ጊዜ ያጋጠመኝ ያለው ምንድነው ፈንገስ ሆኖ ሳለ ሰዎች ግን አለርጂ መስሏቸው ከፋርማሲ ገዝተው ለአለርጂ መድኃኒት ስጠኝ ብለው ኢቭን ለፋርማሲስቱ ራሱ አያሳዩትም። ቆዳ ነው ራሳቸው ወስነው ያንን መድኃኒት ሲቀቡት ይባስ ተስፋፍቶ ተባስቶ መልኩን ቀይሮ ከዛ መሃሉ ላይ የዳነ ይመስልና ጫፍጫፉ ላይ እየተባዛ ጫፍጫፉ ላይ እንደ መግል ነገር እየቋጠረ እየቀላ ይሄዳልና ማሳከክነቱ ቢቀንስም እየሰፋ መሄዱ ግን ይጨምራል። ይሄኛውን ለማከም እንደሌላው ፈንገስ በቀላሉ በሚቀባ ማከም አንችልም። ተስፋፍቶ ስለሚመጣ ግዴታ የሚዋጥ መድኃኒት ያስፈልጋቸዋል። እሱንም ረዘም ላለ ጊዜና እንደዚህ ሰው ባያደርግ እመክራለሁ።